በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የክርስቶስ ቤተሰቦች፣ የደሙ ፍሬዎች፣ ባለም ሀተቦች፣ የድንግል ማርያም የአስራት የቃል ኪዳን ልጆች፣ የአምደው የቅዱስ ሚካኤል ወዳጆች፣ በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዙ ተዘረፍረፍ ይበልላችሁ። ውድ ኢትዮጵያውያንና ውድ ኤርትራውያን በየጊዜው በየቀኑ የሚለቀቀው የሚተላለፈው የአምደው የቅዱስ ሚካኤል ተአምር ለሁላችንም ይደረግልን። ዛሬም እንደዚሁ እንደተለመደው ስለ አምደው ቅዱስ ሚካኤል በየቀኑ የሚነገር በየቀኑ የሚተላለፍ ድንቅ ነገሮች የሚሰራው ተአምር የሚያደርገው የሚሰራው ስራ ሁሉ ይተላለፋል። እኔና እናንተ ይሄንን መልእክት ሰምተን ለኔም ይሁንልኝ ይደረግልኝ በማለት ሁላችሁም በችግራችሁ በጭንቀታችሁ በሐዘናችሁ ደርሶ ሐዘን ጭንቀታችንን እንዲያስወግድልን አሁን ከሚሰማው ከሚታየው ከሚደርሰው መከራ ችግር ስቃይ ከጦርነቱ ከረሃቡ ከስደቱ እንዲጠብቀን ከመተተኛው ከስማተኛው ከሟርተኛው ከጥላ ወጊው ከሞት መንፈስ እንዲጠብቀን አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል እያላችሁ ስሙን ጥሩት። የተዋህዶ ልጆች ባለማህተቦች ይሄንን መልእክት የምትሰሙ ሁሉ በዚህ ዘመን በዚህ ጊዜ በመጨረሻው ዘመን ስለ ሕዝብ ልጆች ታላቁ አለቃ ሚካኤል ይነሳል እንዳለ መጽሐፍ ከዚህ አሁን ከታላቁ መከራና ስቃይ በዚህ ዘመን ክፉዎች የበዙበት የእግዚአብሔር የሆኑ ሁሉ በመተት የሚታሰሩበት ጊዜና ዘመን ላይ ደርሰናልና ከዚህ መከራ እንዲጠብቀን እንዲታደገን አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል እያላችሁ ስሙን ጥሩት። እሱም ፈጥኖ ይደርሳል። እስኪ ሰሞኑን ከደረሱኝ ምስክሮች መካከል አንድ ይዤላችሁ ቀርብ ያለውኝ ወይም አንዱን መዘዝ አድርጌ ላስተላልፍላችሁ ወድጃለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ሰላማችሁ ብዙ ተትረፍረፍ ይበልልን። እንግዲህ ብዙ ሰዎች ወደዚህ ቦታ ላይ የቻሉ ሄደው ያልቻሉ ደግሞ ክርስትና ስማቸውንና ጸሎት ማስደረጊያ መባቸውን እየላኩ ድንቅ ተአምር እየተደረገላቸው በህይወታቸው የነበረውን የሞት መንፈስ የጥፋት መንፈስ ወደ ራሳቸው እየተመለሰ ክፉዎች የላኩት የጥፋትና የክፋት መተት ወደ ራሳቸው እየተመለሰ እየቀጣቸው ይገኛል ማለት ነው። አንድ እናታችን እንደዚሁ በባለፈው ጉዞ አብረውን ሄደው ነበረ እና እዛ መቋሚያ አስጥለው አዘቅዝቀው ነው የመጡት። አምደው ቅዱስ ሚካኤል ገዳም ሄደው መቋሚያ አዘቅዝቀው ከመጡ በኋላ መተት የምትልከው ጎረቤታቸው ማለት ነው እዛ መቋሚያ ካስጣሉ በኋላ መተት የምትልከው ትልክ የነበረችው ጎረቤታቸው በመኪና አደጋ አሁንም ባለፈው ያ ሹፌሩ ከራሱ መኪና ላይ ወርዶ እንደተፈጠፈጠ ሁሉ እቺ ደግሞ በመኪና ተገጭታ አምደው ቅዱስ ሚካኤል የለመኑትን የጠሩትን የነገሩትን አይረሳም አያውልም አያሳድርም። ፈጥኖ ደራሽ ነው። መልሱ በእለት ነው። በግልጽም በስውርም ስራ ይሰራልና ይቺ መተተኛ ሴትዮ ጎረቤት በጎረቤቷ ላይ ክፉ ነገር ትልቅ ስለነበረ አምደው ቅዱስ ሚካኤል ገዳም ሂደው ጸሎት ካስደረጉ መቋሚያ ካስጣሉ በኋላ ይቺ ሴትዮ በመኪና ተገጭታ አሁን ሆስፒታል ነው ያለችው። አምደው ቅዱስ ሚካኤልን በየምነግራችሁ ማለት ነው። ትናንት ሴትዮዋ በአካል መተው ቢሮ ድረስ መተው ይሄንን መልእክት አምደው ቅዱስ ሚካኤል ይሄንን አደረገ አሉ እና ምንድነው ማድረግ ያለብኝ አሉ። ምን ይደረጋል? በህይወት እንዲተርፉ በህይወት እንድትተርፍ ልቦና እንዲሰጣት ወደ ንስሐ እንድትመለስ አምደው ቅዱስ ሚካኤል እንዲያስተምራት ልቦና ስጣት
የምትማርበት መከራ ይሁን፣ መከራው የደረሰባት አደጋ ተምራ ንስሐ የምትገባበት ይሁን እያሉ ጸልዩ ብዬ እኔም ለእኚህ እናት መልእክቴን አስተላልፌያለሁኝ ወይም ጸሎት እንዲያደርጉ ነገርኳቸው። አሁንም እንግዲህ በቀጣዩ ከፊት ለፊታችን ባለው በመጋቢት 11 አብረውን ለመሄድ ተዘጋጅተዋል ማለት ነው። እንግዲህ እዛ ምስክርነታቸውን ሊሰጡ ይችላሉ። ይህንን ይመስላል እንግዲህ እና ሁላችሁም ከሰይጣን ጋር መኖርን አትለማመዱ፣ የአጋንንት ማህበርተኞች አትሆኑ አለ ሐዋርያው ቅዱስ ጴጥሮስና በዛ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ጀምረን ስንመለከት ከአጋንንት ጋር ማህበርተኞች አትሆኑ፣ የእግዚአብሔርን ጽዋና የአጋንንትን ጽዋ አንድ አድርጋችሁ ልትጠጡ አይገባችሁም፣ በስም ክርስቲያን ነኝ እያልን ቤተክርስቲያን የምንመላለስ ነገር ግን ከዛ መልስ ይንቀለው፣ ያጥፋው፣ ይደምስሰው፣ ይቆራርጠው፣ ይፈላልጠው እያላችሁ በጎረቤት ላይ፣ በጓደኛ ላይ፣ በዙሪያችሁ ባሉ ሰዎች ላይ የክፋት መንፈስ የምትልኩ፣ ክፉ የምታስቡ፣ ክፉ የምትሰሩ አሁንም ስነ ስርዓት ያዙ፣ ተጠንቀቁ። አሁን በዚህ ጊዜ ክፉ የምንሰራበት ክፉ የምናስብበት ሳይሆን ንስሐ የምንገባበት የመጨረሻው ዘመን ስለሆነ ማለት ነው። ሞት አብሮን እንደ ጥላ አብሮን የሚሄድ አንድ አካል ሆኗል ማለት ነው። ሞት በሄርንበት የሚሄድ እንደ ጥላችን አብሮን የሚከተልን በቁመታችን ልክ ብቻ ሳይሆን ከቁመታችንም ገዝፎ የምናየው ሞት በእኔና በእናንተ ጎን ለጎን ነው የሚሄደው፣ እየሄደ ያለው ማለት ነው። ስለዚህ ሰውን አጥፍተህ አንተ የት ልትኖር ነው? ከሰይጣን ጋር ኑሮ ተመቸህ ወይ? ተመቸሽ ወይ? ተመቻችሁ ወይ? ከክፋታችሁ አትመለሱም ወይ? ንስሐስ አትገቡም ወይ? ዓለም እንደዚህ እንደ ገዳም በሶ እየተበጠበጠች ባለችበት ጊዜና ዘመን እንዴት አሁንም በክፋቱ ጎዳና ትሮጣላችሁ? እናንተ ሰውን ለማጥፋት እንዴት ሰው ይነሳል? ሰው እንዴት ሰው ላይ ሞትን ይፈርዳል? እኔና እናንተ ሰው ላይ ግፍ ስናደርግ ወይም ደግሞ የሞት ፍርድ ስንፈርድ እኛ ሰው መሆናችንን እረስተን ነው ወይ ይሄንን የምናስበው? ቀድመን እኛ ብንሞትስ? እኛ ውለን ለማደራችን ምንድነው ያለን ዋስትና? በእውነት ዘመናችንን እናውቀዋለን? ምንኖረውን እናውቀዋለን? የሰበሰብነውን ገንዘብ እንደው የገዛነውን ልብስ ለብሰነው እንደሚያልቅ በልተነው እንደሚያልቅ ምን የሚያውቃል? አያችሁ፣ የኖርነውን እንጂ የምንኖረውን ጊዜ አናውቅም። ታዲያ ይህንን የማናውቅ ደካሞች ስንሆን ውስን አእምሮ እንዳለን የምንረዳ የምናውቅ ከሆነ የነገን ማናውቅ ከሆነ ሰው ላይ እንዴት የሞት ፍርድ እንፈርዳለን ወገኖቼ? ለማንኛውም ይሄ ቦታ አምደው ቅዱስ ሚካኤል ክፉዎች የሚቀጡበት፣ ክፉ የተደረገባቸው ደግሞ ያ ክፋት የተደረገባቸው ክፋት የሚወገድበት ታላቅ የሆነ የፍርድ ቦታ ነው። ፍርዱ ትክክል ነው። ቀሱ እንባቸው የሚታበስበት፣ ታሪካቸው የሚቀየርበት፣ እድላቸው የሚመለስበት፣ ትዳር የሌላችሁ አግብታችሁ ደግሞ ሰላም የሌላችሁ፣ አግብታችሁ ልጅ እምቢ ያላችሁ፣ ጤና የሌላችሁ፣ እየሰራችሁ በረከት ያጣችሁ እዚህ ቦታ ላይ ጸሎት ስታደርጉ አዲስ ስለሆናችሁ ማለት ነው። አምደው ቅዱስ ሚካኤል ማለት እዚህ ቦታ ላይ መቋሚያ ስታስጥሉ ጠላታችን ይወድቃል፣ ከእግራችን በታች ይቀጠቀጣል፣ ይጋለጣል። እዛ ቦታ ላይ የፈውስ አገልግሎት አለ። እንግዲህ ቤተ ወንጌል ተዋህዶ ሚዲያ ይባላል። ቪዲዮዎቹን በደንብ ስትመለከቱ ከመንገዱ ጀምሮ የቦታው አቀማመጥ፣ የቦታው ተአምር፣ የቦታው ቃል ኪዳን፣ እዛ ቦታ ላይ ምን አይነት አገልግሎት እየተሰጠ እንደሆነ እግዚአብሔር እዛ ቦታ ላይ ታላቅ የሆነ የድነት
ስራ እየሰራ እንደሆነ አምደው ቅዱስ ሚካኤል ገና ክብሩን ተአምሩን የሚገልጽበት ቦታ እንደሆነ ብዙዎች ልባቸው የሚታበስበት አምነው የመጡ እዛ ቦታ ላይ ጸሎት ያስደረጉ የመጡትም ያልመጡትም ማለት መምጣት ሽተው ናፍቀው በባዕድ ሀገር ከሀገር ውጭ ሆነው በሀገር ውስጥም ሆነው እድሜ የሚገደባቸው ነፍሰ ጡር የሆኑ የወለዱ አራስ የሆኑ ማለት ነው የታመሙ አልጋ ላይ የቀሩ እንደሄዱ አድርጎ ይቆጥርላቸዋል ወይም ይቆጥርላቸዋል። ስለዚህ ስመ ክርስትናቸውንና ጸሎት ማስደረጊያ መባቸውን በመላክ እዛ ቦታ ላይ ጸሎት ብታስደርጉ በእምነት ሆናችሁ ሳትጠራጠሩ እውነት ነው እንደዚህ በዚህ ዘመን ይደረጋል። እግዚአብሔር በዚህ ዘመን በዛ ዘመን አይባልም። እግዚአብሔር ሁሉ ጊዜ በዘመናት ዘመን እግዚአብሔር ሁሉ ጊዜ የሰው ልጅ ፈጥሮ የሚገዛ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ካለ መኖር ወደ መኖር ያመጣ ከናታችን ማይፀን ጀምሮ የሰራን ያዘጋጀን በአርአያው በአምሳሉም አድርጎ የፈጠረን እግዚአብሔር ዛሬም ስራ ይሰራል። እግዚአብሔር በዚህ ዘመን ስራ ይሰራል። እግዚአብሔር በዛኛው ዘመን እንደዚህ ነበር አይባልም። ለዚህ አነጋገራችሁ፣ ለዚህ አስተሳሰባችሁ፣ ለዚህ አመለካከታችሁ ንስሐ ግቡበት። እንዴት በዚህ ዘመን ለሰው ነው እንጂ ለእግዚአብሔር በዚህ ዘመን በዛ ዘመን አይባልም። ይሄንን አመለካከታችሁን ይዛችሁ እንዳትመጡ በእምነት ሆናችሁ ስሙን ጥሩት። አይከፈልበትም። ማመን ብቻ ነው። ልብህን አቅናው ነው። ክፋትህን የጥርጥር መንፈስን ስበረው፣ ስገድ፣ ጸልይ፣ ንስሐ ግባ። ከዛ በኋላ እግዚአብሔር ቀምሰነው ያላወቅነው እግዚአብሔር ኃያል አምላክ፣ አዳኝ አምላክ፣ ታዳጊ አምላክ፣ ጠባቂ አምላክ፣ አዛኝ አምላክ እንደሆነ ኤልሻዳይ እንደሆነ ሁሉን ቻይ አምላክ እግዚአብሔር እንደሆነ የመረጣቸውም ያከበራቸውም ቅዱሳኑ የሱን ስራ እንደሚሰሩ ማመንና ማመን ብቻና ብቻ ምርጫ የሌለው ምርጫ ይሄንን ማመን ነው። ካመንክ በእምነታችን ልክ እንደ እምነታችሁ እንደ እምነትሽ እንደ እምነትህ ይሁንልሽ ይሁንላችሁ እያለ ኢየሱስ ክርስቶስ በዚህ ዓለም በዚህ ምድር በስጋ ህይወቱ በስጋ ዘመኑ አስተምሮናል። ዛሬም ያ እግዚአብሔር ያ አምላክ ያ ንጉስ ያ ፈጣሪ ነው ስራውን እየሰራ ያለው። ቦታው ላይ በአምደው ቅዱስ ሚካኤል ስም በቅዱስ ሚካኤል ስም ይሰየም እንጂ ቅዱስ ስጋው ክቡር ደሙ የሚፈተትበት የእግዚአብሔር ወይም የመድኃኔ ዓለም የኢየሱስ ክርስቶስ ቅዱስ ስጋ ክቡር ደም መሆኑን መርሳት የለብንም። ነገር ግን እግዚአብሔር ለቅዱሳኑ ቃል ኪዳን ሰጥቷቸዋል። ያ ስፍራ ደግሞ ለኔና ለናንተ የመዳኛ ስፍራ የመፈታት ስፍራ እርኩስ መንፈስ አጋንንት የሚመታበት የሚዋረድበት ክፉዎች የሰሩት ክፉ ስራ ወደ ራሳቸው ተመልሶ የሚቀጡበት ነው። በደንብ አረጋግጬ ልነግራችሁ የምፈልገው ይሄ ነው። እዛ ቦታ ላይ መቋሚያ በማስጣል ጸሎት ማስደረግ ትችላላችሁ። የተወሰደባችሁ በሰላቢ የተወሰደባችሁ አእምሯችሁ፣ ገንዘባችሁ፣ እድላችሁ፣ ጤናችሁ፣ ፍቅራችሁ፣ ሰላማችሁ፣ ጤናችሁ ሁሉ ይመለሳል። እዚህ ቦታ ላይ ሄዳችሁ እናንተ መሄድ ከቻላችሁ ቦታው ላይ እንድትሄዱ፣ መሄድ ካልቻላችሁ የምትወክሉት ሰው ቤተሰብ ካለ ወክላችሁ መላክ ትችላላችሁ። ያ ከሌለ ደግሞ ክርስትና ስማችሁንና ጸሎት ማስደረጊያ መባችሁን ይዘን እንሄዳለን። እዛ ቦታ ላይ ጸሎት ይደረግላችኋል። ልክ እዛ ቦታ ላይ ጸሎት የተደረገላችሁ ቀን መቆሚያ የተጣለ የተዘቀዘቀ ቀን ጥላት ዲያብሎስ ስራው ይዘቀዘቃል ማለት ነው። ከኛ በታች ይሆናል ማለት ነው። አያችሁ፣ ከኛ በላይ ሆኖ ወደታች እንደ ካሮት ህይወታችንን፣ ዘመናችንን፣ ጊዜያችንን፣ እድላችንን እየቀበረ ያለ የጥላት የሰይጣን የመናፍስቱ ዓለም አሰራርና የክፎች ክፋት የሚፈርስበት የሚከሽፍበት ነው። ስለዚህ እነሱ በጥንቆላቸው በክፋት ተነሳስተው ይሄንን ሲያደርጉ የማያፍሩ ክፎች፣ እኛ ደግሞ ስላምደው ቅዱስ ሚካኤል እዛ ቦታ ላይ መቋሚያ ሲጣል መቋሚያ ሲዘቀዘቅ ለመናገር አናፍርም። ምክንያቱም ይሄ የእግዚአብሔር ድንቅ ስራ ነው። ኑና
በእውነት ዳኑ ነው። በእውነት እግዚአብሔር ይፍቀድላችሁ። ንጹህ ልቦና ያላችሁ ሰዎች እግዚአብሔር ጥሪውን እያስተላለፈ ነው። ይሄ ቪዲዮ የደረሳችሁ ሰዎች ካላችሁ እውነት ስሙት። የመዳኛችሁ ቀን የመዳኛችሁ ዋዜማ ጥሪ እየተላለፈላችሁ ነው ማለት ነው። ይሄ ቪዲዮ ከደረሳችሁ ቪዲዮ በአንድም በሌላም ከደረሳችሁ በቃ አምደው ቅዱስ ሚካኤል እናንተን ጠርቷቸዋል። ስለዚህ ሼር አድርጎላቸው ይዳኑ፣ የታሰሩ ይፈቱ፣ መከራ ግፍ የበዛባቸው በየቀኑ መተት የሚላከባችሁ እዚህ ቦታ ላይ ኑ፣ ተፈቱ፣ ክፉዎችም ንስሐ ግቡ። ሰርታችሁ ባርክልን በሉ እንጂ ሰው የሰራውን የሰውን በረከት ለማገበስበስ ጨለማ ለብሳችሁ በየጠንቋይ ቤቱ በየቲክቶኩ መንደር በየቴሌግራሙ እየገባችሁ ከደፍተራዎች ጋር ከስርማሹ ከቅጠል በጣሹ ከዛራንጋሹ ከደም አፍሳሹ ከጫካው ከወንዙ ከጥልቁ ከወንዛ ወንዙ ከየጉራንጉሩ በሚሳብ አጋንንት እናንተ ህይወታችን ይስተካከላል ብላችሁ ልጅ መውለድ እችላለሁ፣ ትዳር መያዝ እችላለሁ፣ ስራ ሰርቼ ያገኛለሁ፣ ባረካለሁ ብላችሁ አስባችሁ ከሆነ ህይወታችሁንም ንብረታችሁንም ዘመናችሁንም ጊዜያችሁንም መንፈሳዊ ልጅነታችሁንም የምታጡበት ጎዳና እንደሆነ ላረጋግጥላችሁ እወዳለሁኝ። ስሙኝ። ጥበበ ሰለሞን ነው እያሉ ገንዘባችሁን የሚበዘብዙ ብዙ ደፍተራዎች በአሁን ሰዓት ክፍት የሥራ ቦታ አድርገውታል። ህዝቡም እየሄደ እዛ እየተወተፈ በየጉራንጉሩ እየጠፋ ይገኛል። እንግዲህ ሜዳውም ይሄው ፈረሱም ይሄው። መዳን የምትሹ ኑ ዳኑ። ቤተሰቦቻችሁንም ራሳችሁንም አድኑ። በዙሪያችሁ ያሉትን ሰዎች አድኑ፣ ይዳኑ። ከደፍተራዎች፣ ከአጭበርባሪዎች፣ ከስርማሾች፣ ከቅጠል በጣሾች፣ ከጋኒን ሳቢዎች ከነ ናምሩድ የልጅ ልጆች ራሳችሁን አድኑ። እነ አዛዚኤል እነ ናምሩድ ጋኒን መሳብን፣ ቅጠል መበጠስን፣ ስር መባስን፣ ኮከብ መቁጠርን፣ በሬውን ፈረስ ፈረሱንም በሬ እያደረጉ በምትሃታቸው ጋኒን እየሳቡ ብዙዎችን ወደ ጥንቆላ የወሰዱ ከእግዚአብሔር ጎዳና ከእግዚአብሔር ልጅነት የለዩ የነናምሩድ ተረፈ ናምሩድ ተረፈ ቃኤሎች ተረፈ አዛዚኤሎች የበዙበት ዘመን እንደ አሸን የበዙበት ዘመን ላይ ነው ያለነውና ራሳችሁን አድኑ። ከጥንቆላ ከባዕድ አምልኮት ከጨሌ ቤተክርስቲያን ትሄዳላችሁ፣ ጓዳ ላይ ደግሞ ጨሌያችሁን ታስቀምጣላችሁ። እኔ ክርስቲያን ነኝ ብላችሁ ስታወሩ ደግሞ አታፍሩ። እኔ በጣም የሚገርመኝ ማለት ነው አንድ እህታችን ምንድነው ያለችኝ ይሰማችኋል? እና እናቴ አስታውሳለሁ በልጅነቴ አለች ቡና ስታፈላ አበሻ ቀሚስ ትለብሳለች፣ ወርቋን ታደርጋለች። አያችሁ? እና ልክ ቡና ስታፈላ የሆነ ሰዓት ላይ ትበሳጫለች፣ ትናደዳለች። እቤት ስዕል አድኖ አለ አለች። ያንን የስዕል አድኖ ቡና እየቆላች የቡናውን ጭስ ስዕል አድኖን ታጥን ነበር እና እኔም እንደዛ እንዳደርግ ታዘኛለች አለች። አያችሁ? ይሄ ምንድነው? እና በምንድነው የተነሳው መሰላችሁ? ደወለች። ስትደውል ያሉትን ነገሮች በሙሉ ነገረች። በህይወቷ ችግር እንዳለ በቤተሰቡ በሙሉ በጣም አደገኛ መከራ እያስተናገዱ እንደሆነ ነው የነገረችኝና ይሄ እኮ የዛር መንፈስ ሲኖር ነው እንደዚህ የሚያደርገው። እና አንቺ የምታውቂው ታሪክ አለ ወይ? ከአያት ከቅድመያት ከእናት ከአባት በታሪክም የሰማሽው በአይንሽም ያየሽው ነገር አለ ወይ? ይሄ እንደዚህ አይነት የሚያስደርገው ይሄንን የሚያሰራው የዛር መንፈስ ነው። ሃይማኖት ያስቀይራል፣ ግማሹን ዝሙተኛ ያደርጋል፣ ሱሰኛ ያደርጋል፣
ትዳር ይከለክላል። ትዳር ቢይዙ እንኳን አንድ ሰው ትዳር ቢይዝ ወይ ብትይዝ እንኳን ሰላም አይኖራትም። ሰላም ቢኖራት የምትወልዳቸው ልጆች ጤነኛ አይሆኑም። አያችሁ፣ ቤተሰብ ይበታትናል። በአንድ ቋንቋ ከአንድ ማህፀን ተወልደው በቋንቋ አይግባቡም። የአንድ እናት የአንድ አባት ልጆች ሆነው ሲራራቁ ይነፋፈቃሉ፣ ሲቀራረቡ ይጨቃጨቃሉ፣ ይጣላሉ፣ ይካሰሳሉ። አያችሁ፣ ይሄንን የሚያደርገው የዛር መንፈስ ነው። በተለይ አሁን ጠቋር የሚባል የዛር መንፈስ ካለ እንደዛ ያደርጋል። ሽቶ ይወዳል። ሽቶ እንዲያርከፈክፉለት፣ ወርቅ እንዲለብሱለት፣ እንሾሽላ እንዲሞቁለት፣ ጣፋጭ ነገር ማስቲካ፣ የተለያየ ነገር በቃ አላ እና አንድ ሰሞን በጣም መንፈሳዊ ያደርጋል። መንፈሳዊ ያደርግና እስከ ምንኩስና ድረስ ያደርሳቸዋል ማለት ነው። መንፈሳዊ ፍጹም መንፈሳዊ ያስመስላቸዋል። የሰዎችን የመንፈሳዊን ካራክተር በጣም ነው የሚጫወተው ማለት ነው። በጣም አደገኛ መንፈስ ነው እና ይሄ መንፈሳዊ ያስመስልና ወደ ቁርባኑም ያመጣል፣ ወደ ምንኩስናውም ያመጣል፣ ወደ ድቁናውም ያመጣቸዋል። አያችሁ። ከዛ በኋላ እዛ ውስጥ ከገቡ በኋላ ደግሞ ምን ያደርጋቸዋል? እዛ ውስጥ ሆነው ሌላ እንደገና ከዛ ከመንፈሳዊነት አስወጥቶ ሌላ ኃጢአት እንዲሰሩ ያስደርጋቸዋል። አያችሁ። አሁን መንፈሳዊን ከበር አድርጎ ነው መንፈሳዊ በሚመስል የጥፋት ጎዳና ይከልላቸውና የጥፋት መጋረጃ ይከልላቸውና ውስጡ ላይ ሲሆኑ ግን ይሄንን ክፋት ያሰራል። አያችሁ። ከዛ በኋላ ቤተሰቡን በሙሉ ይበታተናል። ቤተሰብ ይጨርሳል። እዛ ውስጥ ሆኖ ማለት እየቆረቡ ሐሜትን እንዲያሙ ያስደርጋቸዋል። እንዲዘሙቱ ያደርጋቸዋል። እንዲጣሉ እንዲጨቃጨቁ ያደርጋቸዋል። ቤተሰቡን ይለያያል፣ ይበታተናል። አያችሁ። አይሰግዱም፣ አይጸልዩም፣ ግን ይሄዳሉ፣ ይቆርባሉ። ከጸሎት እንዲርቁ ያደርጋቸዋል፣ ይፈታተናቸዋል። እየታጠብን ጭቃ እንድንሆን ያደርገናል። እስከዚህ ድረስ አደገኛ የሆነ መንፈሳዊነትን ካራክተር የሚጫወት የሚላበስ ግን በውስጡ እዛ ውስጥ ከከተታቸው ካስገባቸው በኋላ በምንኩስና ህይወት እንዳይበረቱ እንዳይጠነክሩ የሚያደርጋቸው አያችሁ፣ በስጋ ህይወት የሚፈትናቸው ይሄ የዛር መንፈስ ከአያት ከቅድመያት የመጣ ምክንያቱም አሁን እዛ ውስጥ ገብተን ካልሰገድን ካልቀጠቀጥን መቁጠሪያውን ካልተጠቀምንበት ስግደቱን ካልሰገርንበት በቃ ልብስ ብቻ ሆኖ ይቀራል ማለት ነው። ያ ሰው ልብስ ብቻ መነኩሴ ነው፣ ግን ጸጋ እንዳይኖረው ያደርገዋል። በዝሙት ይፈትናታል፣ ይጥለዋል። ከዛ ሰዎችን በመስተፋቀር እየሳበ ንስሐ ልጆቹ ላይ መስተፋቀር እየሰራ ድግምት እንዲመተትባቸው መተት እንዲልክባቸው ያደርገዋል። ያ መንፈስ ማለት ነው። ለምን ያ ሰውየው ከመነኮሰ በኋላ ወይም ወደ መንፈሳዊነት ከቀረበ በኋላ ያ መንፈስ የሚመታው በመቁጠሪያ በስግደት ካልሆነ በጣም አስቸጋሪና አደገኛ ነው። የመነኮሰ ሁሉ በቃ የጽድቅ ስራ ይሰራል ማለት አይደለም። ወዶ ፈቅዶ ላይሆን ይችላል። ውስጡ ላይ ያለው ከእናት ከአባት ከአያት ከቅድመያት የመጣው ያ መንፈስ ገብቶ ህይወቱን ማመሰቃቀል ነው የሚፈልገው። አሁን መነኩሴ ሆኖ መተት እንዲሰራ መስተፋቅር እንዲሰራ እንዲዘሙት አድርጎት ከጣለው በኋላ ንስሐ እንዳይገባ ያደርገዋል። ንስሐ እንዳትገባ ያደርጋታል። ለምን? በአሁን ሰዓት በጣም ከባድ ነው። ንስሐ ለመግባት እንኳን ራሱ ንስሐ ተቀባዩ ራሱ በጸሎት የበረታ ተጋርሎ መንፈሳዊ ተጋርሎ ያልገባው ከሆነ እናንተ አሁን አብዛኛውን ሰው እኮ እንደዚህ ስለመተት ስታወሩ ምንድነው እሱ ነገር ደግሞ ምን እንደዚህ ምናምን አትመኑ፣ አታሳምኑት። እኔ መንፈሳዊ ሆነው ሳይንሳዊ ሲሆኑ በጣም ይገርመኛል። በጣም ማለት ነው። አባቶች በዚህ ልክ መልስ የሚሰጡ ከሆነ ለማን ነው ይሄንን ችግራችንን አስረድተን የሚረዳን ማን ነው? አያችሁ፣
አያምኑም። ምክንያቱም ውስጣቸው ላይ ያለ መንፈስ አለ፣ ታላቅ የሆነ መንፈስ አለ። መስቀሉ ኃይል የሚኖረው እኔና እናንተ በንስሐ በስግደት ስንጠብቀው ነው። እጃችሁ ላይ ያለው መስቀል ኃይል የሚኖረው እጃቸው ላይ ያለው ጸሎት የጸሎት መጽሐፍ ሲናገሩ ኃይል የሚኖራቸው እነሱ ሰግደው እነሱ ቀጥቅጠው እነሱ ቀድመውን ከሆነ ከዛ በኋላ መንፈስ በቀላሉ ይያዝላቸዋል፣ ይጋለጥላቸዋል። አያችሁ፣ ሰዎችን ከራሳቸው አልፈው ሰዎችን መርዳት፣ ማገዝ፣ ማበረታታት፣ መንገድ ማሳየት ይጀምራሉ። ራሱ መንገዱን አላገኘውም፣ ሰዎችም ደግሞ መንገዱን አሳዩን ሲሉ የምን መንገድ ደግሞ በዚህ ምን አይነት መንገድ አለ? ይሄ የነከሌ መንገድ ነው ብሎ የሚመልስም የሚያስደነግጥም አለ። አብዛኛውን ሰው ጭራሽ አያውቀውም ማለት ይቻላል። በቃ ማመንም አይፈልግም፣ ማወቅም አይፈልግም። ገብቶ ብቻ ያችን ቅዳሴዋን ቀድሶ ከዛ በኋላ ወደ ራሱ አቅጣጫ ወደ ራሱ ዓለም የሚሄድ ነው የበዛበት ዓለም። ራሱም ይመትታል። ከዛ ስለመተት ስለ ጥንቆላ ምናምን ሲባል አይ ይሄ እኮ ቀላል እኮ ነው እንደዚህ ስራዬ ፍታይ ይደረጋል ይላል። መፍትሄ ስራዬ ይደገምና መፍትሄ ስራዬ እንደዚህ ትጣመቂያለሽ፣ እንደዚህ ቅጠላ ቅጠል፣ እንደዚህ ስራ ስር 7 ቀን 3 ቀን እንደዚህ ቀን 2-7 ምናምን ታደርጊያለሽ፣ መፍትሄ ስራ ያለ ለዚህ ችግር የለውም ይላል። መፍትሄ ስራ እኮ የሚደገመው እኮ እኔ በጣም ይገርመኛል። የማን ስም እየተጠራ ነው? በዛ ስም እውነት የክርስቶስ ስም ነው ወይ የሚጠራበት? አይደለም። መፍትሄ ስራ ጥበበ ሰለሞን እየተባለ ሰው ጥበቡን ተነጥቋል፣ አእምሮውን አጥቷል፣ ትዳሩን አጥቷል፣ ጤናውን አጥቷል፣ በረከቱን አጥቷል፣ ሰላሙን አጥቷል። እና ያቺ እህታችንም አሁን ስትነግረኝ ቤተሰቡ እንዳለ ተበታትኗል፣ ብዙ ሰው ገርሏል። ወደሷ የሚመጡትን እስቲል ነው ለትዳር እንኳን የሚመጡትን ገድሏል። ያ መንፈሱ ሲያዝላት ማለት ገድያለሁ አለ። ዲያቆን ገድያለሁኝ አለ። በተክሊል ልታገባ ስለነበረ እሷን ከማግባቱ በፊት እሱን መግደል ስላለብኝ ገደልኩትኝ። ያ እናቷ የቡና እያፈላች በየቀኑ ስታጨስ የነበረው አሁን አስቡት። እንደዚህ አይነት መንፈስ አለ ማለት ነው። የእመቤታችን ቀን የማርያም ዕለት በ21 በ12 የሚካኤል የገብርኤል የመድኃኒዓለም እያላችሁ ቡና የምታፈሉ እውነት አሁን ለመድኃኒዓለም ነው? ምኑ ነው የሚጠቅመው ለመድኃኒዓለም? ምን አሁን ቡና ምንድነው ጥቅሙ? ምንድነው መዓዛው? ምንድነው የሚጥም ነገር አለው? ቡና አሳረራችሁ ያረረ ነገር የጠቆረ ነገር የሱን ጭስ ማጠን የሱን ጭስ መታጠን እንደዚህ እያደረጋችሁ የምትጣጠኑት ይሄንን የምታደርጉት ሰዎች ራሳችሁን መርምሩ። የዛር መንፈስ አለባችሁ፣ አታውቁትም። እሱ ግን አለ በውስጣችሁ። አልተረዳችሁትማ። የጸሎት ህይወት የላችሁማ። ስለ መቁጠሪያ ሲነገራችሁ መስማትም አትፈልጉም፣ ማወቅም አትፈልጉም፣ አትተገበሩትም። ጭራሽ መሳደብ ትጀምራላችሁ ማለት ነው። እናንተ ውስጥ ሆኖ እናንተ የልባችሁ ክፋት የልባችሁ ጠማማነት ተጨምሮበት የኔና የናንተ ክፋት የኛ ክፋት የኛ በደል ተጨምሮበት ያጋኑንቱ ክፋት ታክሎበት ተሳዳቢና ነቃፊ ያደርገናል ማለት። ቡና እያፈላችሁ እንደዚህ ምን ማለት ነው? ምንድነው ይሄ? እውነት አሁን ደስ የሚል ሽታ አለው። እኔ ከስጃራ ከጫት ለይቻ ላይውም ሽታውን ራሱ አያችሁ። አሁን የቡና ሽታ ደስ የሚለው አለ፣ የስጃራ ሽታ ደስ የሚለው አለ። ይሄ ጤነኛ ነው አይደለም? አይደላችሁም። እናንተ አይደላችሁም። ራሳችሁን መርምሩ፣ ቆም ብላችሁ አስቡ። ይሄ በዚህ ጎዳና ካህናቱ መነኮሳቱ ሳይቀር ነው ይሄ በቃ እንደዚህ ያደርጉታል። አያችሁ፣ ደስ ይላል። ጥሩ ነው።
አሁን የቡናውን ሽታ እንደዚህ እያራገበ ወደ ራሱ ያመጣል ማለት ነው። የቤተ መቅደሱ ዕጣን መሰለህ? ተባርኮ ነው እግዚአብሔር የሚከብርበት ነው አይደለም። ይሄንን ስንናገር የስድብ ናዳ ታወርዳለህ። ተሳደቡ፣ እኛ ምን አገባን? ተሳደብ እየነገርኩ አንተ ተሳደብ፣ እኔ መልእክቱን አስተላልፋለሁ። ስለዚህ ከዚህ ሁሉ መከራና ስቃይ ትድኑ ዘንድ ወደ አምደው ቅዱስ ሚካኤል ኑ። መጋቢት 11 አለ። ዝክሩ ላይ መሳተፍ የምትፈልጉ ሰዎች ዝክሩ ላይ ተሳተፉ። በ12 ዝክር ይኖረናል ማለት ነው። የአምደው ቅዱስ ሚካኤል በረከት ሁላችንም ቤት እንዲገባ ሁላችንም እንዲባርከን፣ ገንዘባችሁ ሰላቢ የሚሰልበው ያ የክፉ መንፈስ አሰራር ወጥመዱ፣ ሐሳቡ፣ እቅዱ፣ አጀንዳው፣ ፕሮግራሙ እንዲፈርስበት አስራት በኩራታችሁን እያወጣችሁ የጸሎት ማስደረጊያችሁን ስማችሁን እየላካችሁ ጸሎት ማስደረግ ከዚህ ባርነት ከዚህ ስውር ባርነት ከማታውቁት ካልተረዳችሁት ካልተረዳነው ባርነት እንወጣ ዘንድ አምደው ቅዱስ ሚካኤል ይፈታን ዘንድ ወደዚህ ስፍራ ኑ። ራሳችሁንም ሆነ በእናንተ ዙሪያ ያሉትን ሰዎች አድኑ፣ እንዳን። በተቀመጠላችሁ አድራሻ ማናገር ትችላላችሁ። መጸዳጃ ቤቱን ሱባኤ ቤቱን እንስራ። ሁለተኛው አዳራሽ ማለት ይቻላል የሱባኤ አዳራሽ ይኖረናል። ሱባኤ መያዣ፣ መጸዳጃ ቤት፣ ንጽህናውን የምንጠብቅበት ቦታው ተገዝቷል። አሁን ግንባታው ነው የሚቀረን። እዚህ በረከት ላይ ተሳተፉ። ማትችሉ በስመ ክርስትናችሁን ላኩ። የምትችሉ ቦታው ላይ እንሂድ። ዳገት ቁልቁሎትን ወርደን እዛው አራግፈን ሸክማችንን ጥለን እንመጣለን። ሰላማችሁ ብዝት ይበልልኝ። ሰላም ሁኑልኝ።